የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘመኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ኤሊየት አንደርሰንን ጉዳይ እናንሳ። ተጫዋች እንግዲህ በሁለቱ የማንቸስተር ከተማ ክለቦች እንደሚፈልግ ቀደም ሲል መረጃዎቹ ይወጡ ነበረ። ያው ወደ ማንቸስተር ሲቲ የሚሄድበት እድል ሰፊ እንደሆነ የተገለጸ ነው። ግን ደግሞ ቢያንስ 100 ሚሊዮን ፓውንድ የሚወጣበት ተጫዋች እንደሆነ የሚያሳይ ይመስለኛል። ይህንን ጉዳይ እንመልከተው። የትኛውስ ክለብ ሊያገኘው የተሻለ እድል አለ የሚለው እናንሳ። ልክ ነው። በዚህ የዓለም ዋንጫ ላይ የእንግሊዝ ብሔራዊ ቡድን ጀማሪ የመሆኑ ጉዳይ የተረጋገጠ ይመስላል። ምክንያቱም ዴክላን ራይስ ጀማሪ መሆኑ አይቀርም። የእንግሊዝ ብሔራዊ ቡድን ሁለተኛ አምበል ሆኖም ተሾሟል፣ ከሃሪኬን ቀጥሎ ማለት ነው። ስለዚህ ለቡድኑ ያለውን አስፈላጊነት የሚያሳይ ነው ብቻ ሳይሆን ቶማስ ቱኸል ለረጅም ጊዜ የተከታተሉት ተጫዋች ነው። ምሳ እንደምታስታውሹ ራይስ የዌስትሃም ተጫዋች በነበረበት ጊዜ ወደ ባየር ሚኒክ ለመውሰድ ወደ ለንደን መጥተው በየተጫዋቾቹ መኖሪያ ቤት ሄደው ውይይት ባደረጉ ጊዜ ወደ ሃሪኬን መኖሪያ ቤት መሄዳቸውን ሰምተን ነበር። ግን የራይስን ማነጋግረው ጭምር ነበር። ስለዚህ ረጅም ጊዜ የተከታተሉት በክለብ አሰልጣኝነትም ቡድናቸው ውስጥ እንዲኖር የተመኙት አይነት ተጫዋች ነበርና ጥያቄ የለውም። ራይስ ከፕሪሚየር ሊግ የሲዝኑ ምርጥ ተጫዋቾች መካከል አንደኛው ነው። የአርሰናልን በጣም ወሳኝ ተጫዋች ነው። ከዛ ቀጥሎ ከሱ ጋር ማን ይጣመራል ነው አይደለም ጥያቄው። እና ላለፉት 4 ወይ 5 ኢንተርናሽናል ብሬኮች አብሮት የተጣመረው ተጫዋች ኤሊየት አንደርሰን ሆነ። በጣም በተዋጣለት ሁኔታ ነው ያንን ቦታ የሞላው። ስለዚህ በዚህ ዓለም ዋንጫ ላይ አሰልጣኙ ትላንትና ስለ ጁድ ቤሊንጋም ሲናገሩ 14-15 ጀማሪዎች አሉኝ፣ ቤሊንጋም ከነሱ መካከል ነው ብለዋል። ብቻውን አይደለም ግን 14-15 ለ11 ቦታዎች ማለት ነው። ስለዚህ ፉክክር አለበት ብለዋል። በቀደም አሁን በነበረው ጨዋታ ላይ ለሱና ለሞርጋን ሮጀርስ 45 ደቂቃ ነው የሰጡት። ግን ያንን ሲናገሩ ኦፍኮርስ የመጀመር ፖቴንሻል ያላቸው 14-15 ተጫዋቾች ብለው በቁጥር አስቀምጠዋል። ኤሊየት አንደርሰን ከሚጀምሩት መካከል ይመስላል። ምሳ እንዳነሳሽው ነው ሰሞኑን አብዛኞቹ ግምቶች የነበሩት ወደ ማንቸስተር ሲቲ ይሄዳል የሚል ነው። ሲቲም በቅርብ ጊዜ 80 ሚሊዮን ፓውንድ አቅርቦ ነበር ለተጫዋቹ ዝውውር። ያው ከመነሻው ኖቲንገም ፎረስት እና ኢቫንጀሎስ ማሪናኪስ በ80 ሚሊዮን ፓውንድ አካባቢ እንደማይሸጡት በቂ ምልክቶች የነበሩ ቢሆንም እና እንደመጣ ነው ጥያቄውን ውድቅ ያደረጉት። የ80 ሚሊዮን ፓውንድ ጥያቄ ውድቅ ያደረጉት ምክንያቱም ራይስ የተሸጠበትን ዋጋ ማውጣት ይችላል የሚል እምነት አላቸው። ከዌስትሃም ወደ አርሰናል ሲዘዋወር ዴክላን ራይስ በ2023 ከ3 ዓመት በፊት 105 ሚሊዮን ፓውንድ ነው አርሰናል አሁን ለእንግሊዝ ብሔራዊ ቡድን አጣማሪው የከፈለው እና እንዲህ አይነት ፖቴንሻል ነው የሚል እምነት አለ እና ያንን የ80 ሚሊዮን ፓውንድ የዝውውር ጥያቄ ኖቲንገም ፎረስት ውድቅ ያደረገው ለዚህ ነው። ለነገሩ የዝውውር ጥያቄ በመጀመሪያው ጥያቄ ተቀባይነት አያገኝም። ብዙ ጊዜ ሬር ነው። 2 3 4 ተመላልሶ እንደገና የተሻሻለ ኦፈር ማቅረብ ግዴታ ነው። በእግር ኳስ የተለመደ ነው። ይሄ የሚያስገርም ነገር አይደለም። ሲቲም ወደ ሁለተኛ ጥያቄ መሄዱ ማይቀር ነው። በእግር ኳስ በአንድ ኦፈር የሚጠናቀቅ ጎል ማፍረሻ ከሌለው በስተቀር ተጫዋቹ አይጠናቀቅም። ግን ትላንት አይተሽ እንደሆነ ጄሚ ጃክሰን እና ጃኮብ ስቴንበርግ የሚባሉ ሁለት የዘጋርዲያን ጋዜጠኞች፣ በተለይ ጄሚ ጃክሰን ስለ ማንቸስተር ዩናይትድ ብዙ በመዘገብ የምናውቀው ጋዜጠኛ ነው። ጃኮብ ስቴንበርግም ሲኒየር የዘጋርዲያን ጋዜጠኛ ነው። ማንቸስተር ዩናይትድ ተጫዋቹን ለማስፈረም ትልቅ እድል አለኝ ብሎ ያምናል የሚል ዘገባን ይዘው ወጥተዋል። ትላንት የወጣ ዘገባ ነው። ጄሰን ዊልኮክስ የማንቸስተር ዩናይትድ የእግር ኳስ ዳይሬክተር ማቴዎስ ፈርናንዴዝ የሚባለውን የዌስትሃምም አማካይ ይፈልጋሉ። ሌላ አማራጫቸው ነው። ብዙ የሚፈልጓቸው አማካዮች እንዳሉ ስንሰማ ነበር። ዌስትሃም በጣም ከፍተኛ ገንዘብ ይጠይቃል ለዚህ ዝውውር 80 ሚሊዮን ፓውንድ አካባቢ ድረስ እና ሲቲ አሁንም ድረስ ኤሊየት አንደርሰንን ለማስፈረም የተሻለ እድል ያለው ነው ቢባልም ማንቸስተር ዩናይትድ ግን አንዳንድ አድቫንቴጆች አሉኝ ብሎ ያምናል። አንደኛው አድቫንቴጅ ማንቸስተር ሲቲ ውስጥ ያለ አንሰርቴንቲ ድህረ ጓርዲዮላ ማንቸስተር ሲቲ ነው። ይሄ ባለፉት 10 ዓመታት
ማንቸስተር ሲቲ ትልቅ ፕሮጀክት ቢሆንም ከጓርዲዮላ በፊት ትልልቅ ተጫዋቾችን ያስፈረመ ቢሆንም ግን ትልቁ መስህብ የነበረው በጓርዲዮላ ስር መስራት መፈለግ ነው። ለብዙ ተጫዋቾች እንደዛ ነው። ከፈረሙ በኋላም በሚሰጧቸው ቃለ ምልልሶች ላይ ወደ ማንቸስተር ሲቲ የመጣሁበት ዋናው ምክንያት ከጓርዲዮላ ጋር መስራት ስለምፈልግ ነው እና የጓርዲዮላ ጨዋታ ደግሞ ይታወቃል። ለዛ ሲስተም የሚሆን ተጫዋች ተለይቶ ነው የሚመጣው። አሁን ያ ዘመን አብቅቷል። ይሄኛው የማሬስካ ዘመን። ማሬስካ ጓርዲዮላን አይደለም ቢያንስ እስካሁን ድረስ። ስለዚህ ሲቲ በመጠኑ የሚያጣው ያ መስህብ አለ። እንደ ዋንጫ አሸናፊ ነበር ከጓርዲዮላን በፊት ዋንጫ አሸናፊ ሆኖም ነው የሚቀጥለው ከዚህም በኋላ። እነዚህ ሰዎች የአቡዳቢ ሰዎች እስካሉ ድረስ የኢንቨስትመንት እስካለ ድረስ ኢንቨስትመንትና እውቀት እስካለ ድረስ ምክንያቱም ገንዘቡ ብቻ ሳይሆን በጣም በኤክሰለንስ ኦይል ፊውልድ የሆነ ግን እውቀት ያለበት ፕሮጀክት ነው የማንቸስተር ሲቲ ፕሮጀክት። ግን ይሄኛው ዘመን ግን የተለየ ዘመን ነው፣ የጓርዲዮላ ዘመን። ብዙ አዳዲስ ከዚህ በፊት በእንግሊዝ እግር ኳስ ያላየናቸው ነገሮች የነበሩበት ዘመን ነው እና ይሄ ደግሞ የሚፈጥረው አንሰርቴንቲ አለ። ሲቲ ከጓርዲዮላ በኋላ እንዴት እንደሚሆን እርግጠኛ ሆኖ መናገር ያስቸግራል። ለውጦች እና ትልልቅ አሰልጣኞች መከተል ብዙ ጊዜ እንለዋለን እንደ ክሊሼ ሆኗል። አሁን ሁልጊዜም በጣም አስቸጋሪ ነው። ሁለቱም ቡድኖች ነው የሚፈልጉት ግን ግልጽ ነው እና አሁን አዲሱ ነገር ምንድን ነው? ትላንት ዘጋርዲያን ያወጣው ነገር ማንቸስተር ዩናይትድ የሆነ ጊዜ እጅ የሰጠ መስሎ ነበር። አንደኛ ከማንቸስተር ዩናይትድ ጠቅላላ በጀትና አማካይ ክፍሉ ከሚፈልገው የሚድፊልድ ሪቢልድ በመነሳት ምክንያቱም ኤሌት አንደርሰንን በ100 ምናምን ሚሊዮን ካስፈረምሽ የማንቸስተር ዩናይትድን አብዛኛውን በጀት ሊበላ ይችላል። አሁን ደግሞ ለኤደርሰን ለብራዚል ተጠርቷል። በነገራችን ላይ ከአታላንታ የሚያመጡት ተጫዋች እሱን አምጥተዋል እና ተጨማሪ የ100 ምናምን ሚሊዮን ተጫዋች ሳይሆን ተጨማሪ የበለጠ ጥልቀትም ስለሚያስፈልገው 3 አማካዮች ማስፈረም ስለሚያስፈልጋቸው ምናልባት ኤሌት አንደርሰንን ከማስፈረም ፉክክር ውጭ ሊሆኑ ይችላሉ የሚል ግምት ነበር። ግን አሁን እነዚህ ሌተስት የሆኑት የዜናውን በተመለከተ ያሉት እድገቶች የሚያሳዩት ግን ማንቸስተር ዩናይትድ ተጫዋቹን የማስፈረም እድል አለኝ ብሎ እንደሚያምን ነው። ለምን ይፈልጉታል የሚለውን እናንሳው። የኤሌት አንደርሰንን ጉዳይ ያነሳ እንገኛለን። ልክ ነው። ፉክክሩን ማንም ቢያሸንፍም በነገራችን የማንቸስተር ሲቲ ፉክክር ውስጥ መግባት ብዙ ጊዜ አይወድም ከአንዳንድ ተጫዋቾች ያንን የማድረግ አቅም እያለውም ጭምር። ነገር ግን ምንድነው ቢዲንግ ዋር የሚሉት አለ አይደለም? አንደኛው ክለብ 85 ያቀርባል፣ ያንቺ ክለብ 90 ያቀርባል። ከዛ 95 እያቀረብሽ ይሄ የጨረታውን የማሸነፍ አለ አይደለም? ተጫዋቹን ለማስፈረም የበለጠ ገንዘብ እያቀረቡ መፎካከር አይወድም። ከዚህ በፊት በብዙ ተጫዋቾች ላይ አይተነዋል። ሃሪ መጓየር ላይ አይተነዋል። ጓርዲዮላ ይፈልገው ነበር ወደ ማንቸስተር ሲቲ ደግሞ ራሱ ተናግሯል። አሌክሲስ ሳንቼዝ ላይ አይተነዋል። ከአርሰናል በሁለቱም ክለቦች ይፈለግ ነበር። ዴክላን ራይስ ላይ አይተነዋል። ሲቲ ፈላጊው ነበር፣ 90 አቅርቦ ነበር። ግን የራሱ ቫሉዌሽን አለው። በቃ ለተጫዋቹ ይሄ ነው የሚገባው ብሎ ካመኑ ሌላ ክለብ ከዛ የተሻለ ከፍሎ ሊወስደው ይችላል በሚል ፉክክር ውስጥ የመግባት ፍላጎት ኖሯቸው አያውቅም። የተወሰኑ አጋጣሚዎች ላይ ብቻ ነው የታጠፉት ከዚህ እና ፉክክር ውስጥ አላስታውስም ሲቲ ሲገባ። ጆርጂኖ ለምሳሌ ከናፖሊ ወደ ሲቲ ሊመጣ ነበር፣ ግን ሳሪን ተከትሎ ወደ ቼልሲ መሄድ ፈለገ። የተለየ ፉክክር ውስጥ መግባት አልፈለጉም። ሲቲ እንደዛ የሚሆን ከሆነ ማንቸስተር ዩናይትድ ለምሳሌ ምናልባት ነገ 90 ሚሊዮን ቢያቀርብ አይኔ ደግሞ 100 አቅርብ ይወስደዋለሁ የሚል አይነት ያንን የማድረግ አቅም ቢኖረው ግን አይፈልጉትም ፉክክር ውስጥ መግባት። የዝውውር የቅርብ ዓመታት የሲቲ ታሪክ የሚያሳየን እሱ እንደሚፈልጉት በጣም ግልጽ ነው። ግን እንዲህ አይነት ታሪክ ግን አላቸው። ማንቸስተር ዩናይትድ የወጣ ይመስል ነበር ከነገሩ፣ ሌሎች አማራጮች ላይ በለጠ ያተኮረ ይመስል ነበር በቅርብ ጊዜ። ገና በእርግጥ የዝውውር ጊዜው አሁን ቢሆንም የተጀመረው ግን የነበሩት ምልክቶች ስንሰማቸው የነበሩ መረጃዎችም ሰር ጂም ራትክሊፍን ባለፉት ዓመታት ኦቨር ዘ ኦድ ከልክ በላይ ስንከፍል ቆይተናል የሚል እምነት ስለነበራቸው እንደዛ ነው። ግን ማንቸስተር ዩናይትድን ታስታውሽ እንደሆነ የዛሬ ዓመትም አካባቢ የዛሬ ዓመት ደግሞ ያለ ቻምፒየንስ ሊግ እግር ኳስም ጭምር የማንቸስተር ዩናይትድ በጀት 100 ነው ምን ሲባል ቆይቶ ብዙ ገንዘብ ኢንቨስት አድርገዋል። ወደ 230 ሚሊዮን አካባቢ አውጥተዋል። ለምታስታውሹ 4 ተጫዋቾች አምጥተዋል። እና ሚዲያ አንዳንድ የሚሰጥሽ ስዕል እና ምናልባት እውነቱ ሌላ ሊሆን ይችላል፣ አናውቅም። ማንቸስተር ዩናይትድ የ100 ሚሊዮን ተጫዋች ማስፈረም አይችልም ማለት አይደለም። ሁለቱም ክለቦች የሚፈልጉበት ምክንያት ግን አላቸው። አንደኛ በጣም የተዋጣለት የተሟላ አማካይ ኦል ራውንድ አማካይ የሚባል ነው። 6 ሆኖ መጫወት ይችላል።
ማለት ለማንቸስተር ዩናይትድ ለምሳሌ በካሰሚሮ ቦታ ላይ መጫወት ይችላል። ግን ደግሞ ከሌላ 6 ጋር መጣመር ይችላል። ማለት 8 መሆን ይችላል። የሳጥን አማካይ መሆን ይችላል። 6 ሆኖ ካሰሚሮ ጠቃሚ የመሆኑን ያህል ግን ከካሰሚሮ የማታገኙን ሞቢሊቲ መስጠት ይችላል። በቀደም ስለ ካሪክ ስናነሳ የሙሉ ጊዜ አሰልጣኝ ስለሆነ አሁን የሙሉ ጊዜ አሰልጣኝ እግር ኳስ ያስፈልገዋል። በተለይ ደግሞ እነዚህ ማንቸስተር ዩናይትድ ካሪክም ወደ ኃላፊነት ከመጣ በኋላ ግን በጠቅላላውም ባለፉት 13 ዓመታት የተቸገረባቸውን ትንንሾቹ የሚባሉት ቡድኖችን በሚገጥምበት ጊዜ ጨዋታ ዲክቴት ማድረግ አለመቻልን፣ ጨዋታ በሚገባ ሞኖፖላይዝ ማድረግ አለመቻልን መቅረፍ አለበት። ካልሆነ በስተቀር አንዳንድ ትልልቅ ድሎች ይኖሩታል፣ ግን እነዛ ጨዋታዎች 10 ናቸው። 28ቶቹ የተቀሩት ጨዋታዎች ላይ የተሻለ ፐርፎርም የሚያደርግ ቡድን ነው ሻምፒዮን የሚሆነው። ትልልቆቹን ማሸነፍ ባይጠላም ግን የሁሉም ጨዋታዎች ዋጋ እኩል ነው፣ 3 ነጥብ ነው። ስለዚህ ለዛ ደግሞ የሚታወቅ ታክቲካል አይደንቲቲ ያስፈልጋል። በካሰሚሮ የምትጫወች ከሆነ ካሰሚሮን ውጤታማ እንዲሆን አድርጎ መጠቀም የአሰልጣኝነት ችሎታ ነው። ካሪክ ያንን አድርጓል፣ መደነቅ አለበት በዚህ። ግን ስለምናወራው ስለ ሊግ ሲዝንና ስለ 50 ምናምን ጨዋታ ከሆነ ግን ሌላ ፕላን ያስፈልገዋል። በተለይ የተቸገረባቸው ማንቸስተር ዩናይትድ ኳስ እንዲቆጣጠር ግድ እንዲል የሚሆንባቸው ጨዋታዎች ላይ ሌላ የበለጠ ሌድ አውት የሆነ ፕላን ያስፈልገዋል። ስለዚህ በአካል በጣም ቀልጣፋ የሆነ አትሌቲሲዝም ያለው ሰፊ የሜዳ ስፍራ መከላከል የሚችል ካሰሚሮ ከሚጫወትበት ፊክስድ የአማካይነት ቦታ 10-15 ሜትር ወደፊት ጠጋ ብለሽ እንድትጫወቺ የሚያግዝ ቡድኑ የተሻለ ፕሬስ እንዲያደርግ ምክንያት የሚሆን የተከላካይ መስመር ወደፊት ተጠግቶ እንዲጫወት እድል የሚሰጥ ትራንዚሽኖች የሚቆጣጠር አትሌቲክ የሆነ ተፋላሚ የሆነ ኮምባቲቭ የሆነ ተጫዋች ያስፈልጋል። ካሰሚሮ የበለጠ ሊሚትር ተጫዋች ነው፣ ምክንያቱም አሁን 34 ዓመት ሆኖታል። ስለዚህ እንደ 34 ዓመት ተጫዋች ነው የሚጫወተው። የእሱን ሊሚቴሽን መደበቅ መቻል፣ የእሱን ጥንካሬ አውጥቶ መጠቀም መቻል የአሰልጣኝነት ችሎታ ነው። ካሪክ ይህንን አድርጎታል። በዛ ብዙ ጊዜ አድንቀነዋል። ተጨማሪ ሰው አጠገቡ አድርጓል። የበለጠ የሊንክ ተጫዋች የሆነውን ሜይኑን አጠገቡ አድርጓል። ይሄም አንድ ለውጥ ነው። ማንቸስተር ዩናይትድ የበለጠ ፖዚሽናል ሆኗል። የበለጠ ሁለቱ ፉልባኮች ከራሳቸው የሜዳ መስመር ብዙ ሲወጡ አናይም። ስለዚህ ከኋላ ብዙ ስስ አይደለም። አሁን ይሄ ስትራክቸር ግን የሙሉ ጊዜ አሰልጣኝ ሲሆን በቀደም ያነሳ ነው ነጥብ ላይ እንደተወያየ ነው ሌላ አይነት አጫወት ግን እድገት ግን ይፈልጋል ማንቸስተር ዩናይትድ እና ይሄ ተጫዋች ያንን መጨመር የሚችል ነው። 6 ቁጥር ከሆነ ከካሰሚሮ በጣም የሚለይ አይነት 6 ቁጥር ሌላ አይነት ዳይሜንሽን መስጠት የሚችል 6 ቁጥር ነው። በጣም ጥሩ ኳስ ነጣቂ ተጫዋች ነው። አሁን በዚህ በተጠናቀቀው የውድድር ዘመን ዱዌሎችን በተመለከተ የሱን ያህል ብዙ ዱዌል ያሸነፈ ተጫዋች የለም በፕሪሚየር ሊግ በጠቅላላው። በጣም ጥሩ ኳስ ማሸነፍ የሚችል ተጫዋች ነው። ጠንካራ ሯጭ ነው። ብዙ የሜዳ ስፍራ መሸፈን ይችላል። አትሌቲሲዝም ማለት እሱ ነው። ብዙ የሜዳ ስፍራ መሸፈን የሚያስችል አካላዊ ብርታት ያለው ተጫዋች ነው። ለማንቸስተር ዩናይትድ የሚፈርም ከሆነ የካሰሚሮ ተተኪ አድርገን ካሰብ ነው ያንን ሁኔታ ማንቸስተር ዩናይትድ ቅድም ባልኩት የጨዋታ እድገት ውስጥ መጫወት እንዲችል ማድረግ የሚችል ተጫዋች ነው። ግን ሊሚትድ 6 ቁጥር ግን አይደለም። ኦል አክሽን የሚባለው ለዚህ ነው። በማጥቃቱም በኩል ከፍተኛ አስተዋጽኦ የሚያበረክት ተጫዋች ነው። አሁን በዚህ በተጠናቀቀው የውድድር ዘመን በ5ቱ የአውሮፓ ሊጎች 5ቱ ትልልቅ የአውሮፓ ሊጎችን ወስደን ከአንድ ቡድን ውስጥ ብዙውን ፕሮፖርሽን ፓስ የሚያደርጉ ተጫዋቾች ከቡድናቸው ውስጥ በአንዳንድ ሜትሪኮች ለምሳሌ የኖቲንገም ፎረስት ተጫዋች ነበር እና ከኖቲንገም ፎረስት ውስጥ በተች 14% የሚሆኑትን የቡድኑን ኳሶች የሚነካው እሱ ነው። 15% የሚሆኑትን ፓሶች የሚያደርገው እሱ ነው። 16% የሚሆኑትን የቡድኑን የጎል ዕድሎች የሚፈጥረው እሱ ነው። 20% የሚሆኑትን ሰንጣቂ ፓሶች የሚያቀበለው እሱ ነው። 19% የቡድኑ ሪከቨሪ የሚወጣው እሱ ነው። ግን አንድ ተጫዋች ነው። ኦል አክሽን ተጫዋች፣ ሁሉንም ነገር ማድረግ የሚችል ተጫዋች ነው። ከዛ ደግሞ በፕሪሚየር ሊግ በኦፕን ፕሌይ ክሮስ በሚባል በክፍት ጨዋታ ብዙ ክሮስ በማድረግ ከቡድኑ የሚበዛውን ፕሮፖርሽን በመውሰድ ፓስካል ግሮስ ብቻ ከብራይተን ይበልጧል። 2.8 ክሮሶች በጨዋታ ያደርጋል። ኤሌት አንደርሰን 2 ክሮስ ያደርጋል። ግን 6 ቁጥር ተብሎ ነው የሚጠቀሰው። በጣም ብዙ የጨዋታ ተሳትፎ የሚያደርግ ዶሚናንት ኦል አክሽን አማካይ ነው። ግን ደግሞ እኔ ወደፊት አስጠግቼ የበለጠ ዲስትሮየር ከሆነ 6 ቁጥር ጋር ተጠቀምበታለሁ ደግሞ ምቲ ከሆነ በማጥቃቱም በኩል በጣም ጠንካራ ጎኖች ያሉት ነው። ቅድም የጠቀስኳቸው አንዳንዶቹ መለኪያዎች የሚያሳዩት
በማጥቃቱ በኩል ብዙ ጠንካራ ጎኑ የላይን ብሬኪንግ ፓሶች ማቀበል ይችላል። በእግር ኳስ አሁን መቼስ በተለይ ደግሞ በዚህኛው ባለፉት 2-3 ዓመታት በፕሪሚየር ሊግ በምናየው የፕሬሲንግ አይነት የዋን ቱ ዋን ፕሬሲንግ ነው አይደለም፣ የማን ቱ ማን ፕሬሲንግ የሚባለው። በዛ ሁለት ዋና ችሎታዎች ያስፈልጋሉ። አንደኛው ፕሬስ ማድረግ መቻል፣ ሁለተኛው የተጋጣሚን ቡድን ፕሬሲንግ መቋቋም መቻል። ሁለቱንም በማድረግ በጣም የተዋጣለት ኢቬድ ማድረግ ይችላል፣ ኳስ እየገፋ መሄድ ይችላል፣ ፕሬስ ሬዚስተንት ነው እና በጣም ግሩም ተጫዋች ነው። ለዚህ ነው በቅርብ ጊዜ ኒውካስል ከሰራቸው ትልልቅ የዝውውር ስህተቶች መካከል አንደኛው በዋናው ቡድን ውስጥ ትርጉም ያለው እድል አልሰጡትም። በውሰት ለነ ብሪስቶል ምናምን ሲጫወት ቆየ። የኒውካስል አካዳሚ ተጫዋች ነው፣ የጆርጂዮ ማራዶና ይሉት ነበር ያን ጊዜ። ከዛ ወደ ሊግ 2 ወደ እንግሊዝ 4ኛ ዲቪዚዮን ሄዶ ሲጫወት ቆየና በኋላ ግን ኒውካስል የቻምፒየንስ ሊግ ቡድን ለመሆን በጣም ከፍተኛ ገንዘብ ኢንቨስት አድርጎ ስለነበር የፕሪሚየር ሊግ የፕሮፊት ሰስቴናቢሊቲ ሬጉሌሽን ላይ ላለመቀጣት ሲል ተጫዋቾች መሸጥ ነበረበት እና እሱ ደግሞ የአካዳሚ ተጫዋች ነው። ብዙ ሰው ያቆም ወደ ኖቲንገም ፎረስት በተሸጠበት ጊዜ እና ለዛ ነው እንዴት 35 ተከፈለበት የተባለው። ከጥቂት ጊዜ በፊት ለብሪስቶል በውሰት ሲጫወት የነበረ የኒውካስል የቤንች የነበረ ተጫዋች እንዴት 35 ሁሉ ተሸጠ ተብሎ ነበር። የተሸጠበት ዋናው ምክንያት ለንጹህ ትርፍነቱ ሲባል ነው። ፒውር ፕሮፊት ነው። ያ35 ሚሊዮን ፓውንድ በአካውንቲንግ ሴንስ በጣም አስፈላጊ ነበር። በእግር ኳስ ግን ኪሳራ ነው። ለኒውካስል ትልቅ ኪሳራ ነው። በዛ ላይ የክለቡ ልጅ ነው። ስለዚህ በጣም አስደናቂ ተጫዋች ነው። በዚህ በተጠናቀቀው የውድድር ዘመን ከሁሉም ተጫዋቾች በላይ ቅድም ስለ ኖቲንገም ፎረስት ፕሮፖርሽኑን ያነሳሁት ከቡድኑ ተጫዋቾች መካከል እንዳለ ብዙውን ፐርሰንት ኳስ የነካው እሱ ነው አልኩኝ እንጂ እና ቅድም በጠቀስኳቸው ሜትሪኮች ያንን ያህል ፕሮፖርሽን የሚወስድ ተጫዋች በ5 የአውሮፓ ሊጎች ውስጥ የለም። የእሱን ያህል ብዙ ኳስ የነካ የፕሪሚየር ሊግ ተጫዋች የለም። የእሱን ያህል ብዙ ዱዌሎች ያሸነፈ የለም። ቅድም እንዳነሳሁት 38ቱም ጨዋታዎች ላይ ተጫውቷል። ስለዚህ በጣም ከፍተኛ የፊትነስ ሬከርድ ያለው ነው፣ ያለመጎዳት ሬከርድ ያለው ተጫዋች ነው። 289 ዱዌሎች ነው ያሸነፈው። ከሁሉም የፕሪሚየር ሊግ ተጫዋቾች በላይ ብዙ የተሳኩ ፓሶች ያደረገው እሱ ነው። ከሁሉም የፕሪሚየር ሊግ ተጫዋቾች ሊያውም ለኖቲንገም ፎረስት ላለመውረድ እየተጫወተ ላለ 4 አሰልጣኞች በአንድ የውድድር ዘመን ለቀያየረ እና የአሰልጣኞቹ አጫወቱ በጣም የተለያየ ለሆነ ኑኖ ከፖስቴኮግሉ በጣም የተለዩ አሰልጣኝ ናቸው። በእንደዚህ አይነት በጣም የሚለያየ አጫወት መንገድ ባላቸው አሰልጣኞችም ጭምር ውስጥ እየተጫወተ ነው እንዲህ አይነት ቁጥሮች ያስመዘገበው። 2080 የተሳኩ ፓሶች አድርጓል። የሚከተሉት ተጫዋቾች ለትልልቆቹ ክለቦች የሚጫወቱ ተጫዋቾች ናቸው። ቤርናርዶ ሲልቫ፣ ዶሚኒክ ዞቦዝላይ እና ዴክላን ራይስ ናቸው ቀጥለው የሚመጡት። በፕሪሚየር ሊግ ከሱ የበለጠ ብዙ ኪሎ ሜትር የሮጠ ተጫዋች አንድ ነው የምታገኙ። የቀድሞ የማንቸስተር ዩናይትድ ወጣት ተጫዋች የነበር አሁን በኤቨርተን የሚጫወተው ጄምስ ጋርነር የሚባለው ተጫዋች ብቻ። አንደርሰን በድምር በእነዚህ 38 ጨዋታዎች 411 ኪሎ ሜትር ሮጧል። አሁን የሚነግሩሽ እነዚህ ቁጥሮች በሙሉ የኦል አክሽን አማካይ ተጫዋች ቁጥር ነው። ሁሉንም ነገር በመጠን ማድረግ የሚችል መከላከሉን ይችልበታል፣ ፓስ ማድረጉን ይችልበታል፣ ፕሬሲንግ መቋቋም ይችላል፣ ብዙ ይሮጣል፣ መስመር ሰንጣቂ ፓሶች ያቀብላል፣ ጥሩ ክሮስ ማድረግ ይችላል፣ ዱዌሎች ያሸንፋል። ለዛ ነው የ100 ሚሊዮን ፓውንድ ተጫዋች እየተባለ ያለውና በሁለቱ ትልልቅ ክለቦች እየተፈለገ ያለው። ለነገሩ ሁለቱ ትልልቅ ክለቦች ብቻ ናቸው የሚፈልጉት ማለት አይደለም። እንዲህ አይነት የሆነ ጊዜ ከሊቨርፑል ጋር ሊቨርፑል ይፈልገዋል ተብሎ የሆነ ጊዜ ቼልሲ ይፈልገዋል ተብሎ ነበር። አሁን በጣም ጠንካራ ኢንትረስት ያሳዩት ያው በጀት አሎኬት ማድረግ አለብሽ፣ የቱ ጋር ነው የሚብስብኝ እያልሽ ማስላት አለብሽ እንጂ ተጫዋቹን ሪያሊስቲክሊ ማግኘት እድል አለኝ ወይ ምናምን የሚለውን እያየሽ ነው ወደ ዝውውሩ የምትገቢው እንጂ ፈላጊዎቹ ሁለቱ ግዙፎች ብቻ ናቸው ማለት አይደለም። አብዛኞቹ በአውሮፓ ያሉ ክለቦች ቢያገኙት የማይጠሉት አይነት ተጫዋች ነው። ከዛ ደግሞ ብልህ ነው። የቦታ ግንዛቤ በጣም አስደናቂ ነው። በዚህ ውድድር ዘመን የበለጠ ጠለቅ ያለ የአማካይነት ስፍራ ተሰጥቶታል። አሁን በአውሮፓ ዋንጫውም ላይ ለእንግሊዝ ብሔራዊ ቡድን 6 ሆኖ ይጫወታል ተብሎ የሚጠበቀው እሱ ነው። ራይስ የበለጠ ቦክስ ቱ ቦክስ ይሆናል ተብሎ ይጠበቃል። የበለጠ የማጥቃት ነጻነት እንዲኖረው ያስችላል። ግን ለብቻው 6 ለመሆን የሚያስችል አትሌቲክ ችሎታ አለው። አሁን ካሰሚሮ የዛሬ 10 ዓመት ሊያደርገው ይችል ነበር ምናልባት፣ ግን አሁን አያደርገውም። ብቻኛው 6 አድርገሽ ልትጠቀሚበት አትችይም። በትራንዚሽን ትጋለጫለሽ። ታስታውሺ እንደሆነ ምሳ የማውንት በመጣ ጊዜ ለማንቸስተር ዩናይትድ እንደፈረመ የመጀመሪያ ጨዋታቸውን ሲያደርጉ ከወልቭስ ጋር ነበር ያደረጉት እና ኤሪክ ቴን ሃግ የሞከሩት ፎርሜሽን 4-3-3
2 8ቶች አሉት ብሩኖ ፈርናንዴዝ እና ሜሰን ማውንት፣ 1 6 ያለው ካሰሜሮ። ማቴዎስ ኩኛ በጣም አስደናቂ ከነበር መጨረሻ ላይ ወልቭስን ማንቸስተር ዩናይትድ 1-0 አሸንፏል። መጨረሻ ላይ ፍጹም ቅጣት ምት ሊሰጥ ይችል ነበር። መጥፎ ጨዋታ ነበር ለማንቸስተር ዩናይትድ ፐርፎርማንስ ዋይዝ ማለት ነው። ያ ኦናና የመጀመሪያ የኦልትራፎርድ ጨዋታውን ያደረገበት ጌም ታስታውሹ ይሆናል። አስታውሳለሁ ሌላ ፕሮግራም እንደሰራ ነው። ይሄማ አላርሚንግ ነው። ከዛ በኋላ አልተጫወቱም አሰልጣኙ በዛ በፎርሜሽን በ4-3-3 አልተጫወቱም። በ1-6 በ2-8 በተለይ ያ 6 የሞቢሊቲ ጥያቄ ነበረበት። እድሜው ከ30 ዓመት በላይ የሆነውን ካሰሚሮን መጠቀም ካሰሚሮ በጣም ጥሩ የተጫወተባቸው ወቅቶች ሌላ ፒቮት አብሮት በተጣመረባቸው ጊዜያት ነው። የመጀመሪያው ሲዝን ማን ነበር ጥልቅ አማካይ የነበረው ከሱ ጋር? ክርስቲያን ኤሪክሰን ነበር እስኪጎዳ ድረስ ኤሪክሰን ቢያንስ የመጀመሪያዎቹን 6 ወራት። አሁን ደግሞ በቅርብ ጊዜ በመጨረሻው ሲዝኑም ከማውንት ጋር ከተጣመረ በኋላ ነው የበለጠ በጣም ጥሩ መጫወት የጀመረው። ባለፈው የውድድር ዘመን ደግሞ በአንዳንድ የዩሮፓ ሊግ ጨዋታዎች ከኡጋርቴ ጋር ተጣምሯል። በነዛም ጨዋታዎች ላይ በጣም ጥሩ ነበር ካሰሚሮ። በነዛ ትልልቅ የዩሮፓ ሊግ የቢልባኦ፣ የሶሴዳድ፣ የሊዮን ጨዋታዎች ላይ አብሮት ሌላ ፒቮት ነበር። ብቻውን ኤክስፖዝ ልታደርገው አትችይም። አንደርሰን ሊጫወት ይችላል እንደዛ። ሁለተኛ ከሴንተር ባኮች ኳስ ይቀበልና የቡድኑን ማጥቃት ከጥልቅ ማደራጀት ይችላል። አሁን ለእንግሊዝ ብሔራዊ ቡድን እንግዲህ ያው ከባድ ነው፣ መሮጥ በጣም አደገኛ ነው እንደሚታወቀው። ስለዚህ ሩጫ አሰልጣኞች በዚህ ኢንቴንሲቲ፣ በዚህ ሙቀት፣ በዚህ ሂሚዲቲ የሚፈልጉት እንዳልሆነ እገነዘባለሁ። ግን በኖርማል የሊግ ሲዝን ግን በእንግሊዝ የአየር ጠባይ ግን በጣም ጥሩ ሯጭ ነው፣ ጥሩ ፓሰር ነው፣ ኳስ መግፋት ይችላል። ከማውንት ጋር ከሜኑ ጋር አብሮ መጫወት ይችላል። ከሜኑ ጋር አሁን ኤደርሰን መጥቷል። ከኤደርሰን ጋር መጫወት ይችላል። ከሁለቱም ጋር ግን በሁለቱም ሚናዎች ጠለቅ ባለ ሚናም ወደፊት አድቫንስድ በሆነ ቦታም መጫወት። አሁን የእንግሊዝ ብሔራዊ ቡድን የዛሬ 2 ዓመት የነበረበት አይነት ራስ መታት የለበትም። የዛሬ 2 ዓመት የነበረባቸው ራስ መታት አሰልጣኝ ሳውዝጌትን እንደምታስታውሹ ከራይስ ጋር የመጀመሪያዎቹን 2 ጨዋታዎች ያጣመረው ትሬንት አሌክዛንደር አርኖልድን የመስመር ተከላካይ የሆነውን ተጫዋች አማካይ ሆኖ መጫወትም ይችላል በእርግጥ ግን አልሆነም። ከዛ በሶስተኛው ጨዋታ ላይ ኮነር ጋላገርን ከራይስ ጋር ለማጣመር ሞከረ። ከኖካውት ጨዋታዎች በኋላ ነው ሜኑ የጀመረው። መጨረሻ ላይ ኮቢ ሜኑ መልስ ሆነ። በእርግጥም በዛ የአውሮፓ ዋንጫ ላይ ከእንግሊዝ ብሔራዊ ቡድን በጣም ምርጥ ተጫዋቾች መካከል እኔ እንዲያውም በኖካውት ጨዋታዎች የእንግሊዝ ምርጡ ተጫዋች ነበር ነው። ከጥሎ ማለፍ ጀምሮ ያሉትን ጨዋታዎች ብቻ ከወሰድን እና ወደ ውድድሩ ሲመጡ ማን ነው ከራይስ ጋር የሚጣመረው የሚል ግራ መጋባት ነበር። አሁን ከሞላ ጎደል ያ ግራ መጋባት የለም። ምክንያቱም ሜኑ ከዛ በኋላ ወደ አስቸጋሪ ሁኔታዎች ሄደ። ለጊዜው ቦታውን የሚቀማ አይመስልም ነበር። ለምሳሌ ያን ጊዜ ግን የክለብ እግር ኳስ ህይወቱን እንደምታውቂው የጉዳት ይረብሸው ነበር በእርግጥ ግን ከሁሉ በላይ ደግሞ ስትራክቸራል በሆነ ምክንያት ከአሰልጣኝ ሩበን አሞሪም የመጀመሪያ አሰላለፍ ውስጥ ወጥቶ ነበር። እስከ ባለፈው ጃንዋሪ ድረስም ማንቸስተር ዩናይትድ ውስጥ ላይቆይ ይችል ነበር ጭምር ተጫዋቹ እና መጨረሻ ላይ የካሪክ የማንቸስተር ዩናይትድ አሰልጣኝ መሆን ወደ 11ዱ እንዲካተት አደረገው። ግን እስከ ቅርብ ጊዜ ድረስ ከባለፈው ማርች ድረስ በሁሉም የቶማስ ቱኸል ኢንተርናሽናል ስኳድ ውስጥ አልነበር። ስለዚህ በስኪል ብቻ ሳይሆን አሰልጣኙ ቡድኑን የገነቡ ነው አይደል የቆዩት፣ ቦታው ተይዞበት ነው የቆዩ። አሁን ያንን ፉክክር ለማሸነፍ በጣም አስቸጋሪ ነው። ምክንያቱም ከሞላ ጎደል የአንደርሰን እና የራይስ ጥምረት የእንግሊዝ ብሔራዊ ቡድን የመጀመሪያ ጥምረት ነው። ምንም ጥያቄ የለውም። ውድድር ነው፣ የተለያየ ፎርም ጉዳይ፣ የጨዋታዎች ባህሪ ጉዳይ ምናምን ሌላ ኤክስፐሪመንት ሊያደርጉ ይችሉ ይሆናል። ግን ያን ያህል እድገት ያሳየ ተጫዋች ነው እና በፕሪሚየር ሊግ የሚፈለግ በጣም በጥብቅ የሚፈለግ እና አሁን ያለው የእንግሊዝ እግር ኳስ አካላዊ ጠባይም የእሱን አይነት ተጫዋችን አስፈላጊ የሚያደርግ ነው። ግን የሚፈልገው ማንቸስተር ዩናይትድ ብቻ አይደለም። ከማንቸስተር ዩናይትድ የበለጠ አሁንም ጭምር የበለጠ እድል ያለው ማንቸስተር ሲቲ ነው። ማንቸስተር ሲቲ የቤርናርዶ ሲልቫን ተተኪ ይፈልጋል። ኦኬ ቤርናርዶ ሲልቫ 6 ብቻ 6 አይደለም አክቹሊ ምንድነው ጃክ ኦፍ ኦል ትሬድስ የሚሏቸው ተጫዋቾች አሉ። ሁሉንም ነገር ማድረግ የሚችሉ ተጫዋቾች ወይም ምንድነው እነሱ ስዊዝ አርሚ ናይፍ ነው የሚሉት። ሁለቱንም አገላለጽ ይጠቀማሉ። ሁሉንም ነገር ማድረግ የሚችሉ ተጫዋቾችን በተመለከተ ቤርናርዶ ሲልቫ እንደዚህ አይነት ተጫዋች ነበር። ማንቸስተር ሲቲ ውስጥ ያልተጫወተበት ቦታ አለ። ምናልባት ግብ ጠባቂ፣ መሀል ተከላካይ ሆኖ አልተጫወተም ይሆናል እንጂ
ከመስመር ተከላካይነት እስከ ሐሰተኛ 9 ቁጥርነት የተጫወተ ዩኒቨርሳሊስት ተጫዋች ነው። ፔፕ በጣም የሚወደው በዚህ የላቀ ታክቲካዊ የቦታዎች የመረዳት አእምሮም ጭምር ነው። ግን ፊዚካሊ ኢንቴንስ ነው። ደቃቅ ይመስላል በኪሎም በቁመቱም ግን ኤነርጂው የሚገርም ነው። ታስታውሽ እንደሆነ በአንዳንድ ጨዋታዎች ላይ ፉልባክ አድርጎ ተጠቅሞበታል እኮ። ከአርሰናል ጋር በተደረገ ጨዋታ ቡካዮ ሳካ ከፕሪሚየር ሊግ ምርጥ የክንፍ ተጫዋቾች መካከል አንዱ ከሚባለው ጋር የግራ ፉልባክ አድርጎ ተጠቅሞበታል። እንደ አጋጣሚ ሆነ የቤንፊካ አሰልጣኝ የነበረው ጆርጅ ጄሱስ መጀመሪያ ባስጀመሩት ጊዜ የግራ መስመር ተከላካይ አድርገው ነበር የተጠቀሙበት። 10 ቁጥር ሆኖ ተጫውቷል። 8 ቁጥር ሆኖ ተጫውቷል። የቀኝ ክንፍ ተጫዋች ሆኖ ተጫውቷል። በተወሰኑ ጨዋታዎች በግራ በኩል ተጫውቷል። በአንዳንድ ጨዋታዎች ሐሰተኛ 9 ቁጥር ሆኖ ተጫውቷል። ከሁለት 8ቶች መካከል አንዱ ሆኖ ተጫውቷል። ከሁለት 6ቶች መካከል አንዱ ሆኖ ተጫውቷል። እና የሚሰጠው የታክቲክ አማራጭ በጣም ብዙ ነው። እንደፈለግሽ እንድትጫወቺ ማድረግ ይችላል ቤርናርዶ ሲልቫ እና ለቋል። ቤርናርዶ ሲልቫ የሮድሪ ሁኔታ አይታወቅም። ያው የሪያል ማድሪድ ኢንትረስት አለ። አዲሱ በቅርብ ጊዜ ከፔሬዝ ጋር የተወዳደሩት እጩ ብቻ አይደሉም ወደ ሪያል ማድሪድ ያመጣዋለሁ ያሉት። ሪያል ማድሪድ ላለፈው 1 ዓመት ገደማ ቢያንስ ተጫዋቹን ይፈልገዋል ሲባል ቆይቷል። እንግዲህ አንድ አማካይ መጨመር ያለበት ሪያል ማድሪድ የበለጠ ፓሰር እነሱ ምንድነው ኮምፒስታ የሚሉት ሴንትራ ኮምፒስታ የሚሉት ነገር አለ። ልክ እንደዛ አይነት ሪትም ሴተር ተጫዋች ያስፈልገዋል ሪያል ማድሪድ። ተጫዋቹም ደግሞ በቅርብ ጊዜ ሰጠው ቃለ ምልልስም ላይ እንዳሳየ እንደተናገረው አይጠላም ወደ ማድሪድ መመለስ። ግን ይቆይ ሮድሪ ቢቆይም 30 ዓመቱ ሊሆን ነው። ወጣት እየሆነ አይደለም የሚሄድ የእሱ የረጅም ጊዜ ተተኪ ያስፈልገዋል ማንቸስተር ሲቲ። በቅርብ ጊዜ ያመጧቸው አንዳንድ ዝውውሮችም ተዋጥቶላቸዋል ለማለት ያስቸግራል። ለምሳሌ ኒኮ ጎንዛሌዝ ይለቃል እየተባለ ነው። ቲጃኒ ሬንደርስ ብዙ የተሳካ ዝውውር አይደለም። ማቴዮ ኮቫቺች ብዙ የተሳካ ዝውውር አይደለም። እሱ ደግሞ ጉዳትም ብዙ አያጫውተውም። ማንቸስተር ሲቲ አዲስ አማካይ ይፈልጋል። ግን ደግሞ ይህንን አይነት ኃላፊነት የሚወጣ ሮድሪ ቦታ ላይ መጫወት የሚችል ከሮድሪ ጋም መጫወት የሚችል ሮድሪ በማይኖርበት ጊዜ 6 መሆን የሚችል ከሮድሪ ጋር አብሮ ሁለተኛ ፒቮት ወይም ከሮድሪ ጋር የሚጫመር 6 እና 8ን አንድ ላይ ማጫወት የምትፈልጊ ከሆነ ሁለቱንም ማድረግ የሚችል በጣም የተዋጣለት ተጫዋች ነው። ከዛ ደግሞ አቬይላቢሊቲ ወሳኝ ነው። አቬይላቢሊቲ ዘ ቢገስት አቢሊቲ ይላሉ እንላለን ብዙ ጊዜ። በዚህ በጣም ጥሩ ሪካርድ ነው ያለው። ምክንያቱም አሁን የተጫወተበት ቡድን የዩሮፓ ሊግ ውድድር ላይ የነበረ ቡድን አይደል። ስለዚህ በሳምንት 2 ጨዋታ ሲያደርግ ነው የቆየው። የፊክስቸር ሾክ የሚባለው አንድ ተጫዋች አንድ ጨዋታ ብቻ በሳምንት ሲያደርግ ቆይቶ ድንገት ኃይለኛ ፉክክር ወዳለበት ብዙ ጨዋታዎች ወደሚያደርግ ቡድን እንደ መምጣት አይደለም ለሱ። ቢያንስ በዚህኛው ሲዝን ተጫውቷል። ለሁሉም የእንግሊዝ ብሔራዊ ቡድን ኢንተርናሽናል ብሬኮች ላይ ሲጠራና ሲሰለፍ የቆየ ተጫዋች ነው። ስንት ጨዋታ እንዳደረገ አላቅም፣ ግን 55 ጨዋታ በትንሹ አድርጓል በዚህኛው የውድድር ዘመን። ከዛ በላይም ሊሆን ይችላል እንግሊዝ የተጫወታቸውን ጨዋታዎች ከጨመር። እንደዚያም ሆኖ 97% በሚሆኑት የፕሪሚየር ሊግ ደቂቃዎች ላይ ተሰልፏል። 38ቱን ጨዋታዎች ላይ ጀምረዋል ብቻ ሳይሆን 97% በሚሆኑት ደቂቃዎች ላይ ተጫውቷል። 3% ደቂቃዎች ላይ ብቻ ነው ያልተጫወተው እና ቅድም እንዳነሳሁት የሱን ያህል አብዛኛውን የቡድኑን የኳስ ንክኪ እና የፓሶች ፐርሰንቴጅ የተቆጣጠረ የፕሪሚየር ሊግ ብቻ ሳይሆን በ5 የአውሮፓ ሊጎች የለም። ብዙ የጎል እድሎችም የፈጠረ ተጫዋች ነው። ከዛ ደግሞ ጥሩ የድሪብሊንግ ስኩል ቦል ኬሪንግ የሚሉት እና ኳስ እየገፉ መሄድ መቻል፣ ቡድኑን ከመከላከል ወደ ማጥቃት ትራንዚሽን ማድረግ መቻል። አሁን ከካሰሚሮ በጣም የተለየ ተጫዋች። አሁን እኔ ያወዳደርኩ አይደለም። አንደኛው የሌጋሲ ተጫዋች ነው። 5 ምናምን ቻምፒየንስ ሊግ ያሸነፈ ተጫዋች ነው። ውድድር ላይ አይደለም ያለሁት፣ የፕሮፋይል ንጽጽር ነው ግን እያደረግኩ ያለሁት። አሁን ከለቀቀው የካሰሚሮ ቨርዥን ጋር ያለ ነው። ለምሳሌ ቅድም ሳወዳደረው ግን ደግሞ ማንቸስተር ሲቲም የበለጠ ትራንዚሽናል ቡድን መሆን ጀምሯል። እንደምታውቂው ማሬስካ እንዴት ይጫወታል አናውቅም። ያንኑ ፔፕን መንገድ ነው የሚከተለው። ምክንያቱም አሰልጣኞች ምን እንላለን 20% የሚሆኑት በፕሪሚየር ሊግ የሚያሰለጥኑት አሰልጣኞች ስፓኒሽ አሰልጣኞች ናቸው እንላለን። ይሄ በጣም ሊትራል አነጋገር ነው። ምክንያቱም እኔ ማሬስካን ስፓኒሽ አሰልጣኝ ነው ብዬ ነው ማምን። ማሬስካን ሲጫወት ስናውቀውም በሴቪያ ሲጫወት ነው የምናውቀው እና እንዴት ለአሰልጣኝነት ኢንስፓየርድ እንደሆነም ስንሰማ በስፔን እግር ኳስ ነው ኢንስፓየርድ የሆነ። ባለቤቱ የሴቪል ከተማ ልጅ ነች። ልጆቹ በሙሉ ስፓኒሾች ናቸው። እግር ኳስ ያረዳዱ የስፓኒሽ አረዳዱ። ጣሊያን ውስጥ በትልቅ ደረጃ የተጫወተ አይደለም። ስለዚህ በደንብ ክላሲክ የስፓኒሽ የፖሴሽን እግር ኳስ ሊጫወት ይችል ይሆናል። የሚታወቅ ነገር የለም። አናቅም ወዴት እየሄድን እንደሆነ።
ማሬስካን በተመለከተ ምን አይነት ቡድን ሊሰራ እንደሚፈልግ አናውቅም። ምክንያቱም አሰልጣኞች ቡድን የሚሰሩት ባላቸው የሰው ኃይል ላይ ተመስርተው ባላቸው ፐርሶኔል ላይ ተመስርተው ነው። ስለዚህ አጫዋቱ እንዴት እንደሚሆን አናውቅም። ግን ባለፈው አመት አካባቢ ፔፕ በአሰልጣኝነት ታሪኩ አነስተኛውን የፖሴሽን ሼር መያዝ የጀመረበት የውድድር ዘመን የበለጠ ሃላንድ ተኮር የበለጠ ፍጥነት ተኮር ዶኩን ኒኮ ራይሊን የሰፊ ስፔስ ተጫዋቾችን ማዕከል ያደረገ አጫዋት ነው ለመተግበር ይሞክር የነበር። ለዛ ደግሞ የበለጠ ትራንዚሽናል ተጫዋቾች ያስፈልጋሉ ቡድኑን ወደፊት ፕሮግረስ ማድረግ የሚችሉም ግን ደግሞ እንደዚህ ስትጫወች የበለጠ ሳጥን የበለጠ የቅርጫት ኳስ የበለጠ ማያቋርጥ ትራንዚሽን ይሆናል ማለት ትራንዚሽንም ሰፊ ስፔስን መከላከል የሚችሉ ተጫዋቾች ያስፈልጋሉ ማለት ነው። ለዚህም የሰጠ ተጫዋች ይመስላል። በጣም ጥሩ የጨዋታ ንባብ ስላለው ብዙ ኢንተርሴፕሽን ያስመዘግባል በዚህ ውድድር ዘመን። ግን ደግሞ 23 ዓመቱ ነው። ስለዚህ ተሰርቶ በስሎ ያለቀ ተጫዋች አይደለም። ስለዚህ አንዳንድ ጊዜ ይሄ መቸኮል አንኮንትሮልድ ራሽ ቻሌንጅ የሚሉት አለ አይደለም። አንዳንድ ጊዜ የታክል ሚስ ታይሚንግ ምናምን አለበት። ኮቺንግ የሚፈልግ ተጫዋች ነው። ግን በሲቲ በኩል በተለይ ደግሞ ከቤርናርዶ ሲልቫ መልቀቅ በኋላ ሌላ ተጫዋች መፈለጋቸው ግልጽ ነው። የቼልሲውን ኤንዞ ፈርናንዴዝን ይፈልጉታል ሲባል ነበር። እንደሚታወቀው ከማሬስካ ጋር አብሮ ሰርቷል። ግን ደግሞ ኦፈር እያደረጉ ያሉት ለኤሊየት አንደርሰን ነው እና እያሸነፉ ለመቀጠል ዋንጫዎች ባለፉት ዓመታት ዶሚኔት እንዳደረጉት እያደረጉ ለመቀጠል ተጨማሪ አማካይ 2 ዓመት ዋንጫ አልወሰዱም። 2 ዓመት የፕሪሚየር ሊግ ሻምፒዮን አልሆኑም በጓርዲዮላም ጊዜ እና እንደገና ሌላ መልሶ ዋንጫዎች የሚያሸንፍ እንደገና ፕሪሚየር ሊግ ዶሚኔት የሚያደርግ ተጫዋች የሚፈልጉ ከሆነ አዲስ ኢምፐተስ፣ አዲስ ኤነርጂ፣ አዲስ ጉልበት ያስፈልጋቸዋል። ስለዚህ ያ በጣም ወሳኝ ነው። ሲቲ እንዲህ አይነት ተጫዋች ይፈልጋል። ያንን የስፓኒሽ እግር ኳስም ለመጫወት የሚያስችል በሁለቱም ሳጥኖች ውስጥ አደገኛ የሆነ ነው። ታስታውሽ እንደሆነ በቅርብ ጊዜ ከማንቸስተር ዩናይትድ ጋር ኖቲንገም ፎረስት ሲጫወት አንድ የሚገርም ቁጥር አንስተን ነበር። 18 ዲፌንሲቭ አክሽኖች ላይ ተሳትፏል ስንል ነበር። በጣም ከፍተኛ ቮሊዩም ነው። የሲዝን መጨረሻ አካባቢ ጨዋታ ነው ምናምን፣ ግን በጣም ከፍተኛ ነው። እዛው ጨዋታ ላይ ደግሞ ጎል አስቆጥሯል፣ አሲስት ሰጥቷል። በማጥቃቱም ላይ በጣም የተዋጣለት ነበር። ስለዚህ በጣም ጥሩ ተጫዋች ነው። የአውሮፓ ዋንጫው ላይ እናየዋለን። የ100 ሚሊዮን ፓውንድ ተጫዋች ይሆናል ተብሎ የሚጠበቅ እና ሁለቱም ግዙፍ የማንቸስተር ከተማ ክለቦች እየተፎካከሩበት ያለ ተጫዋች ነው። ወዴት እንደሚሄድ እጓጓለሁ። ዩናይትድ እስካሁን ድረስ እጅ አልሰጠም ተብሏል። ብዙዎቹ መረጃዎች ወደ ሲቲ ሲሉ ቢቆዩ። አድማጮቻችን የነበረን ቆይታ ይህንን ይመስል ነበር። ሌሎች ፕሮግራሞች ከአራዳ ኤፍኤም 95.1 ወደ እናንተ ይደርሳሉ። መልካም ጊዜ ይነላችሁ። የብርሃን የሞባይል ባንኪንጎ እንዲህ ተሻሽሏል፣ ይበልጥ ዘምኗል። በብርሃን ፍጥነት ያሻውትን የሚፈጽሙት ጊዜውን የሚመጥን የሞባይል ባንኪንግ አገልግሎት ከብርሃን ባንክ። እስኪ መተግበሪያውን አፕዴት ያድርጉና አዲሱን አቀራረብ ይመልከቱ። የሚፈልጉትን በሙሉ በፍጥነት በቀላሉ ወዲያውኑ ገንዘብ ወደ አካውንት እንዲሁም ወደ ዋሌት መላክ፣ ክፍያዎችን መፈጸም፣ የአየር ሰዓት መሙላት፣ ስቴትመንት ማውጣት፣ ቀሪ ሂሳብ መጠየቅና ሌላም ሁሉንም በቀላሉ። አዲሱ የብርሃን ባንክ የሞባይል ባንኪንግ መተግበሪያ አሁኑኑ አፕዴት ያድርጉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።